ክፍልፋይና አስርዮሽ እንዴት በቀላሉ መቀነስ እንዳለብን በዚህ ቪዲዮ አሳያችኋለሁ። መልመጃ 3.2 እስኪ እንየው። ኋላ የተሰጠን ጥያቄ ምንድነው? የመጀመሪያው ጥያቄ 18 አራተኛ ሲቀነስ 1.73 ነው የተሰጠን ይላል። አሁን ይሄኛው 1.73 173 መቶኛ ከማድረግ ይልቅ 18 አራተኛውን ወደ አስርዮሽ ብቀይረው ነው የሚቀለው ነው ለመስራት እንዲያመቸን። እዚህ ጋር ማድረግ ያለብን ምንድነው? 18 ለ4 በቀላሉ እናካፍለው። የመጀመሪያው ቁጥር 1 ነው። 1 ለ4 ደግሞ አይችልም። ስለዚህ 8 ነው የምንጨምራት ማለት ነው። 18 ማለት እንደዚህ እንተነትነዋለን። ስለዚህ ስንት ጊዜ ደርሷል? 4 ጊዜ ማለት ነው። እዚህ ጋር የምናያት ሁለት ቁጥር ምንድነች? ቀሪ ነች። ታች እናወርዳታለን። 2 ደግሞ ለ4 አይችልም። ስለዚህ 0 እንጨምርበታለን። ኦልሬዲ ላይ ነጥብ አለን። 20 ስንተነትነው ስንት ጊዜ ደርሷል? 4.5 ማለት ነው። አሁን ሁለቱም ወደ አስርዮሽ ስለተቀየሩ በጣም ቀላል ነው። በኋላ ነገሩ ቀላል ነው። ምን ማድረግ ነው? ከ4.5 1.53 ምን ማድረግ ነው? መቀነስ ነው። እዚህ ጋር ጥንቃቄ ማድረግ አለብን። ለምንድነው? ብዙ ጊዜ እንደዚህ አይነት መቀነስ ሲያጋጥም 3 አቀናሽላትም ወይ ደግሞ ልክ እንደ መደመር ታስቦ ዝም ብሎ ይወርዳል። ከዛ ከ5 ላይ 7 እንቀንሳለን። እንደዚህ አይነት ስህተት ስለሚያጋጥም በተማሪዎች ማድረግ ያለብን ምንድነው? 0 በመጨመር የሆሄው ብዛት እኩል ማድረግ አለብን መጀመሪያ። ፕሊዝ ዶንት ፎርጌት ይሄኛው። ከ0 3 ነው የምንቀንሰው። አይችልም፣ ይበደራል ማለት ነው። ከ10 ላይ 3 7 ይሆናል። ያኛው አበድሮ 4 ቀርቷል። ድጋሚ ሲበደር 14 ይሆናል። ስለዚህ አሁንም 7 ማለት ነው። ከ14 7 ያኛው ደግሞ አበድሮ 3 ነው የቀረው። ከ3 ላይ 1 ደግሞ ስንት ይሆናል? 2.77 ነው። ከዚህ በኋላ መልሳችን በአስርዮሽ ከሆነ የሚፈለገው ምንድነው የምናደርገው? ኦብቪስሊ 2.77 ነው ማለት ነው። አይ በአስርዮሽ ሳይሆን በክፍልፋይ ነው የተፈለገው ከሆነ ደግሞ 277 መቶኛ ይሆናል። ለምንድነው መቶኛ ያደረኩት? ከነጥብ በኋላ 2 የሆሄ ብዛት አለኝ። ስለዚህ መቶኛ አደርገዋለሁ። ከነጥብ በኋላ ያለው የሆሄ ብዛት 1 ቢሆን 10ኛ አደርገው ነበር ማለት ነው። ይህ ከ6ኛ ክፍል ሂሳብ ምዕራፍ 3 ከሁለተኛው ክፍል ቪዲዮ የተወሰደ ነው። ሙሉ ቪዲዮን ማየት ከፈለጋችሁ ዩቲዩብ ቻናል ላይ @ቱቶሪያል29 ብላችሁ ሰብስክራይብ በማድረግ መመልከት ትችላላችሁ። ይጠቅማል ብላችሁ ለምታስቡት ሰው ሼር አድርጉለት። አዲስ ከሆናችሁ አካውንቱን ፎሎው በማድረግ አበረታቱ። መልካም ቀን።